ሰላም ለእናንተ የሆኑ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ደግሞ ስድስተኛውን የትምህርት ክፍል ስለ መላእክትና ስለወደቀው መልአክ ወይም ዲያብሎስ የምንነጋገርበትን ትምህርት እንቀጥላለን። እግዚአብሔር የረዳን እግዚአብሔር ስሙ ይባረክ። ደግሞ አሁንም በፊቱ እንድንሆንና እግዚአብሔር እንዲመክረን እንጸልያለን። እግዚአብሔር አምላክ ሆይ አንተ በዘመናት ሁሉ ትልቅ ነህ። አሁንም ትመክረን፣ አስተምረን፣ ትመራን፣ ገስጸን ዘንድ የሕይወት ቃል የሆነውን ደግሞ ይህንን እግዚአብሔር ሆይ ትምህርትን ትመክረን እግዚአብሔር ሆይ ታስተምረን ዘንድ ራሳችንን አሳልፈን በጌታ በኢየሱስ ክርስቶስ ስም ሰጠን። ጌታ ሆይ የሚማሩትንም እኔንም የሚረዳ መንፈስ ከኛ ጋር ይሁን ዘንድ ለምን ሁሉ ሲሆን ለአንተ ክብር ይሁን፣ አሜን። እንግዲህ እግዚአብሔር የተባረከ ይሁን። ባለፈው ተከታታይ ነገሮችን ስለ መላእክት ሆነ ስለ ዲያብሎስ ወይም ስለወደቀው መልአክ እያየን እዚህ ደርሰናል። በሌላ አቅጣጫ መላእክቶች የማይታዩ መንፈስ ናቸው ብለን እንዳልን ደግሞ የሚታዩበትም በአካላዊ የሚገለጡበትም ቴምፖራሪ ሪዝን እግዚአብሔር ለሰዎች በሚገባው መልክ እንዲገለጡ ሲፈቅድላቸው የሚገለጡበት ጊዜ አለ። አሁን ዮሐንስ ምዕራፍ 20 ቁጥር 12 ስንመለከት ከትንሣኤ በኋላ ማለት ነው ማርያም በመቃብር አካባቢ ባለች ጊዜ እዛ ውስጥ የተመለከተችው ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በየት ነው በራስጌ ሌላው በግርጌ ሆኖ አይ ለሷ ምን ሆነላት ተገለጠላት። ሌላ ጊዜ ደግሞ በመላእክት በመካከላቸው እንዳሉ ሳያውቁ መጽሐፍ ቅዱስ እንዲህ ይላል። ብዙውን ጊዜ ለኛ ማሳሰቢያም ነው። ዕብራውያን ምዕራፍ 13 ቁጥር 2 ላይ አንዳንዶቻችን እንግዲህ ለምሳሌ እንግዶችን መቀበልን አትርሳ ይላል ይህ መጽሐፍ። በእርግጥ በዚህ ዘመን የማያውቁትን ሰው ለመቀበል አዳጋች ቢሆንም እግዚአብሔር በረዳን መጠን እንግዶችን የምናስተናግድ እንድንሆን እግዚአብሔር ይርዳል። እንግዶችን መቀበል አትርሳ፣ ስለዚህም አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ይላል። ምናልባት ሳያውቁ መላእክትን እንግድነት ተቀብለዋልና ብሎ ሲል በመላእክ ፊት መሆን እና ሳታውቀው ሊሆን ይችላል። ስለዚህ የማታውቁትን በጭፍኝ እንደው ዝም ብለን የመጣውን ነገር እግዚአብሔር ለኛ ሊገልጥ ያለውን ነገር መግፋቱ ጥሩ እንዳልሆነ ነው እዚህ የሚመክረን። ቀደም ሲል እንግዲህ ስለ በለዓም አንስተን ነበር። የአህያዋን ሁኔታ በተመለከተ መልአኩ ለበለዓም የማይታይ ነበር። የሚገርመው ነገር ግን ለእንስሳው ይታይ ነበር። ዘኍልቍ 22 ላይ ያየነው ይሄን ነበር። ስለዚህ ለአንዱ ይታያል ለአንዱ አይታይም። መላእክቶች የሚታዩበት የሚገለጡበት መልክ በተለያየ መልክ ቢሆንም አንዳንድ ጊዜ ሁለት ሰው ቆሞ አንዱ ያያል አንዱ አያይም። ሌላው መላእክት በማይታመን ፍጥነት ይጓዛሉ ብለን ከዚህ በፊት ያነሳነው ጉዳይ አለ። በተለይ አእምሮአችን ሊረዳው ከሚችለው በላይ ነው ፍጥነታቸው የሚንቀሳቀሱበት። ነብዩ ሕዝቅኤል በራእይ ያየውን ነገር አንድ ክፍል ለማንሳትና ልናገር። ሕዝቅኤል ምዕራፍ 1 ቁጥር 14 ላይ ሕያዋን ፍጥረታት እንደ መብረቅ ብልጭታ እየሮጡ ተመለሱ። ይሄ እንግዲህ የሚያሳየው የመብረቅ ተንደር እንዴት ፍጥነት እንዳለው ብልጭ ብሎ እንዴት ድርግም እንደሚል ፍጥነታቸውን ለመናገር የተቀመጠ ነው። እንግዲህ ሌላው ያዕቆብ ወደ ካራን በጉዞ ላይ ያለ በተለይ ድንጋዩን ተንተርሶ አንድ ሌሊት ባሳለፈበት በዛ እንቅልፍ ላይ አስደናቂ ህልም ነው ያየው። ምን አይነት ህልም ነው? ደረጃው መሬት ላይ ተዘጋጅቶ እስከ ሰማይ ድረስ የደረሰ ነበር። የእግዚአብሔር መላእክት ምን ይሉ ነበር? ይወጡና ይወርዱ ነበር። ዘፍጥረት 28:12 እንግዲህ አስቡት እስቲ እሱ ይወጡና ይወርዱ ነበር የሚለበትን ፍጥነት ሰማይ የትና የት ነው ምድር የትና የት ነው? ፍጥነታቸውን በዚህ ውስጥ ማየት ይቻላል። ኢቭን ሌላ ቀርቶ አንዳንዶች ምንድነው የሚሉት? መላእክትን በአይን ጥቅሻ ከምድር ወደ ሰማይ ሊጓዙ ይችላሉ። ይሄ ብሊንክ እንዲህ ብለን ገጥመን እስከምንከፍት። ዮሐንስ በዚህ ጉዳይ ላይ እንዲህ ይላል፣ አየው መልአኩም በሰማይ መካከል ሲበር አየው ይላል ራእይ 8:13። ስለዚህ ይሄ እንግዲህ የመላእክቶች ጉዞ ፈጣን እንደሆነ ነው።
ጌታ ኢየሱስ ክርስቶስ በዮሐንስ 1:15 ላይ ከዚህ የሚበልጥ ነገር ታያላችሁ እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ብሎ ሲናገር ታያላችሁ። መላእክት በጊዜና በቦታ ብቻ የተገደቡ ስላልሆኑ ተልእኮአቸው በሚገርም ፍጥነት መወጣት ይችላሉ። በሰከንድ ብቻ አይደለም በማይክሮ ሰከንድ ሊፈጽሙ ይችላሉ። ምክንያቱም ይሄ ከእግዚአብሔር የሚላኩና ከእግዚአብሔር የተሰጣቸው ስለሆነ። ሌላው አንድ የሚገርመው ነገር መላእክት የራሳቸው ቋንቋ አላቸው። እንግዲህ ይሄንን የምንረዳው ከእግዚአብሔር ቃል ነው። እንግዲህ የነሱን ቋንቋ ለመረዳት የምንችልባቸው እና ከሰዎች ጋር የተነጋገሩበት ቀርቶ በተለያየ ጊዜ ራሳቸውን ገልጠው ለምሳሌ ከማርያም ጋር ቀጥታ ተነጋግረዋል። ከሌሎችም ቅዱሳን ጋር ተነጋግረዋል። እንደውም ከማርያም ጋር የነበረው ኮንቨርሴሽን ያው በጊዜው በነበረው በዕብራይስጥ ሊሆን ይችላል። ግን ጳውሎስ የጠቀሰውን ክፍል በተለይ አንደኛ ቆሮንቶስ 13 ላይ ስለ ፍቅር የተናገረውን ስንመለከት ቁጥር 1 ላይ ስንመለከት በሰዎችና ይላል በመላእክት ልሳን ይላል። መላእክቶች ምን አላቸው? ልሳን አላቸው ማለት ነው። ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሻዋሸው ጽናጽን ነኝ ብሎ ያለበት ምክንያት መላእክት በምን ቋንቋ እንደሚግባቡ አልተነገረንም። ነገር ግን ሰማያዊ ስለመሆኑ ዋስትና ያለው ንግግር ነው እዚህ ጳውሎስ ያስቀመጠው። ይሄን ካል አሁን ደግሞ ምናየው በተከታታይ አስደናቂ የመላእክቶችን ስራ ነው። ምንድነው የሚሰሩት? ሰዎች በትክክል መላእክት ምን ያደርጋሉ ብሎ መጠየቅ ተገቢ ነው። የተለያዩ መልሶች ልንሰማ እንችላለን። የእግዚአብሔር ቃል በጥልቀት ስንመረምር ግን መላእክት ሁለት ዋና ዋና ኃላፊነት እንዳላቸው እንገነዘባለን። በዚህ አልገድበውም። ሌላ ሐሳብም ካለ ሌላ እግዚአብሔር ቃል የሚነሳ ነገርም ካለ ለማወቅ ራሳችንን ብቻ ማዘጋጀት ነው። ነገር ግን ሁለቱን ለመጥቀስ አንደኛ በአምላክ ፊት ማገልገል ነው። በቃ በእግዚአብሔር ፊት ማገልገል የነሱ ስራ ማለት ነው። ሁለተኛው ዳግመኛ የተወለዱትን ማገልገል ነው። ሁለት አገልግሎት አላቸው ማለት ነው። በሰማይ እግዚአብሔርን በምድር ደግሞ እኛን ያገለግላሉ ማለት ነው። ሁሉን ቻይ የሆነው አምላክ አገልግሎታቸውን በተመለከተ በነብዩ ዳንኤል እግዚአብሔር በዙፋኑ ላይ ተቀምጦ ያንን ሲያሳየው ምን ይላል? በ7:10 ላይ ሄዳችሁ ስትመለከቱ ዳንኤል መጽሐፍ ላይ ሺህ ያገለግሉ ነበረ 10,000 ጊዜ 10,000 በፊቱ ቆመው ነበረ። እንግዲህ ይሄ አገልግሎታቸው በጣም ሰፊ መሆኑን ነው። ዳዊትም እንደዚህ በመዝሙረ ዳዊት ምዕራፍ 103 ከ20 እስከ 21 እንደዚህ ይላል እናንተ መላእክቱ እግዚአብሔርን ባርኩ እናንተ የእርሱ አገልጋዮች ፈቃዱን አድርጉ ብሎ ሲናገር ታያላችሁ። አንደኛው ትልቁ ስራቸው እግዚአብሔርን በፊቱ ሆነው ማገልገል ነው። ሁለተኛው ስራቸው ምዕመናንን ነው ብያለሁ። ይሄ ምዕመናንን ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉም መዳንን ይወርሱ ዘንድ ስላላቸው ለማገልገል የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ይላል። እንከረጅ ያደርጋሉ፣ ያበረታታሉ። ሁሉም ማለት ነው። ሁሉም ይህም እነማን ናቸው? ሱራፌልም፣ ኪሩቤልም፣ ሊቀ መላእክትም ተራ መላእክቶችም ጭምር አለ። ጭፍራዎች መላእክት በእነዚህ በሊቀ መላእክት በመላእክቶች አለቃ ስር ያሉት ሁሉ መላእክት የዓለም እንዳልሆኑና ያላመነውን ለመርዳት እንዳልተላኩ አስታውሱ። ያላመነውን ለመርዳት አይላኩ። በዚህ ምክንያት አዲሱ ዘመን ተከታዮች ስለ መላእክቴ ሲናገሩ አንዳንድ ጊዜ ጤነኛ የሆነ ንግግር ስለሌለ እዛ ውስጥ ብዙ ነገር ባልገባም መላእክት ግን ሰዎች ሳይሆኑ ምንድናቸው? መናፍስት ስለሆኑ እኔና እናንተን ሙሉ በሙሉ መለየት አይችሉም። እንግዲህ እንደ መናፍስት ምንም ነፍስ የላቸውም። እናም የፍቅር ጽንሰ ሐሳብ ልክ እኛ ጋር ያለውን ነገሮች እግዚአብሔር በገለጠላቸው ጊዜ ነው የሚሆነው። ለዚህ ነው መላእክት የመዳንን ነገር የማወቅ ጉጉት አላቸው። እንዴት ነው እነዚህ ሰዎች ከጥፋት
የተመለሱት የሚል እግዚአብሔር ልጁን ለሰው ልጆች እንዲሞት ወደ ምድር የላከበት ምክንያት መረዳት ግን ማናቸውም ባያውቁ እንኳን መረዳት አይችሉም እንጂ ባያውቁ እንኳን ወደ እግዚአብሔር መንግስት ሰው ሲፈልስ ግን በሰማይ ታላቅ ደስታ በመላእክት ዘንድ ታላቅ ደስታ ይሆናል የሚለው ቃል እውነት ነው። እንግዲህ መላእክት አይወዱም አይጠሉም፣ እንዲያገለግሉ በእግዚአብሔር የተሾሙ መላእክቶች ናቸው፣ መንፈስ ናቸው። እንግዲህ ይሄንን ሲባል የሚባርክ መላእክት እና እግዚአብሔር በአንተ ፋንታ ሊያደርግ ያለውን ሊነግሩን ይችላሉ። እግዚአብሔር በእኛ ፋንታ ሊያደርግ ያለውን ነገር ሊነግሩን ይችላሉ። መላእክት ትእዛዝን አያደርጉም የኛን ትእዛዝ፣ ነገር ግን አማኞችን እንዲያገለግሉ በእግዚአብሔር ተልከዋል። ምን ማለት ነው? የመላእክት ተልኮ ብለን ስንል እነዚህ የሰማይ አምባሳደሮች ለእግዚአብሔር ልጆች የሚያደርጉትን ማሰባቸው እጅግ በጣም አስደሳች ነው። የነሱም ልዩ ተልኮ ስንመለከት አንደኛ መላእክት ለአማኞች ምን ያደርጋሉ? ጥበቃን ያሳጣሉ፣ ጥበቃ ያደርጋሉ። አደጋ ላይ ከሆኑ ለእርዳታ ይላካሉ። ዳንኤል ምንድነው ያለው? እግዚአብሔር አምላኬ መላእክቱን ልኮ አድኖኛል አለ። የአንበሶችን አፍ ዘጋ። እንግዲህ ይሄ እግዚአብሔርን ለሚፈሩ ሰዎች ነው። የእግዚአብሔርን ምሕረት ከማመን የተነሳ መላእክት የሚላኩት በድነት ወደ ተቀበሉት የእግዚአብሔር ወንዶችና ሴቶች ልጆች ጋር ነው። በሁሉም አቅጣጫ የሰማይ ጠባቂዎች አሉ። ዳዊት መዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ ይላል። በደንብ አስተውሉ። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል። መስፈር ብቻ አይደለም ያድናቸውም ማለት ነው። እግዚአብሔር እነዚህን የሰማይ አካላት አጠቃላይ ደህንነት ጥበቃ እንዲሰጡ ወደኛ መርቷቸዋል። መንገድን ሁሉ ይጠብቁ ዘንድ ይላል በሌላ ስፍራ መዝሙረ ዳዊት 91:11 ላይ መንገድን ሁሉ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ይላል። እንግዲህ ከዚህ ሌላ ሄሮድስ የክርስቶስ ተከታዮችን ሲያሳድድ ጴጥሮስን ከፋሲካ በኋላ በሕዝብ ፊት ለፍርድ ለማሳየት ለማዋረድ ባቀደበት በዛ እስር ቤት ወረወረበት ጊዜ በሌሊት እግዚአብሔር በሁለት ጠባቂዎች መካከል የተቀመጠውን የታሰረው በሰንሰለት ታስሮ ተኝቶ የነበረውን ጴጥሮስን መልአኩ ተልኮ ሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ እንደዚህ ነው ያለው። የእግዚአብሔርም መልአክ በአጠገቡ ቆሞ ብርሃንም በግዞት ውስጥ በራ፣ ጴጥሮስንም ጎኑን መጥቶ አስነሳው። ቶሎ ተነሳ፣ ሰንሰለቶቹ ከእጁ ወደቁ። ከዛ በኋላ የሆነውን ነገር በዚሁ ምዕራፍ ላይ ከ7 ጀምሮ ማንበብና ማየት ይቻላል። እንግዲህ አጠቃላይ እስከ 11 ድረስ እንመለከት። ቁጥር 9 እስኪነው መልአኩ ጴጥሮስን ጫማውን እንዲለብስ ልብሱንም እንዲይዝ እና ወደ በነፃነት እንዲከተለው አደረገ። ጴጥሮስ ግን ምንድነው ራእይ መሰለው። በኋላ ግን መልአኩ ከሱ በተለየ ጊዜ እግዚአብሔር መልአኩን ልኮ እንዳዳነው አወቀ። ምንድነው የሚለው ቁጥር 11 ላይ ጴጥሮስም ወደ ልቡ መጥቶ ተመልሶ እግዚአብሔር መልአኩን እንደላከ ከሄሮድስም እጅና ከአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ ብሎ ሲናገር እናያለን። በመከራ ጊዜ እግዚአብሔር ይልካቸዋል። ብዙ ጊዜ ከእግዚአብሔር መልአክ አንዱ ወደኛ ሲመጣ ለማዳን ሲመጣ ወቅቱን እኛ አናስተውለው። እንግዲህ በዚህ አኳኋን ጌታ ላንተ ለኔ ጥበቃ ሲል ጠባቂ መልአክ የላከበት ጊዜ መለስ ብለን እስኪ ያመለጥንባቸው መንገዶች እንድንመለከት እግዚአብሔር ይርዳል። ሌላ ሁለተኛ መልአክ የእግዚአብሔር ቅዱሳን ያገለግላሉ ብለን ስንል ታስተውሉ እንደሆነ 450 የባዓል ነቢያት በቀርሜሎስ ተራራ ላይ ከተገደሉ በኋላ በነብዩ ኤልያስ ላይ ስለተፈጸመው ነገር የሚናገረው አስደናቂ ታሪክ እንመልከት። ኤልያስም የአማልክቶቻችሁ ስም ጥሩ፣ እኔም እግዚአብሔርን ስም እጠራለሁ፣ በእሳት የሚመልስ አምላክ እርሱ አምላክ ይሁን። አንደኛ ነገሥት ምዕራፍ 18 ቁጥር 24። የሌላኛው ወገን ስህተት መሆኑን ለማረጋገጥ
በመጓጓት ይህን ለማድረግ በጋራ ተስማምተው ነበር። የባል ነቢያት እሳት ከሰማይ ለማውረድ ያደረጉት ሙከራ ሙሉ በሙሉ አልተሳካም። ኤልያስ ግን ጸለየ። የአብርሃም የይስሐቅና የእስራኤል አምላክ እግዚአብሔር አንተ በእስራኤል አምላክ እንደሆንክ እኔ ባሪያ እንደሆንኩ ይህንንም ሁሉ በቃል እንዳደረግኩ ዛሬ ይታወቅ። እግዚአብሔር አምላክ እንደሆንክ ይህ ሕዝብ አንተ እግዚአብሔር እንደሆንክ ልባቸውም እንደመለስ ያውቅ ዘንድ ስማኝ አቤቱ ስማኝ አለው። አንደኛ ነገሥት 18 ከ36 17 ነው። የጌታ እሳት ወድቃ መስዋዕቱን ብቻ ሳይሆን ለመስዋዕት የተዘጋጀውን እንጨቱን ብቻ ሳይሆን ድንጋዩን ብቻ ሳይሆን አቧራውንም እንግዲህ በዙሪያው ባለው ጉድጓድ ውስጥ ያለውን ሌላ ቀርቶ ውሃውን በላች። በዚህ ጊዜ በግንባራቸው ወደቁ። እነርሱም እግዚአብሔር እርሱ አምላክ ነው አሉ። ኤልያስ ለእግዚአብሔር ባለው ቅንዓት 450 በመላእክት በሙሉ እንደገደለ ተናግሯል። እንግዲህ ይሄ ከዚህ በኋላ የመጣው ነገር በዚህ ምክንያት የምትቀልባቸው ኤልዛቤል ነብዩን ልታጠፋ ፈለገች። ከዚያ በኋላ ኤልያስ ሲሸሽ እናገኘዋለን። የአንድ ቀን መንገድ ያህል እሱ ወዳለበት ምድረ በዳ ሄደ። በዛ በተኛበት ተሸሽጎ ባለበት ፈፋ ከአንድ ጥድ ዛፍ በታች ተቀመጠ። እግዚአብሔርን ለመሞት ጠየቀው። ይሞትም ዘንድ ለመነው ነው የሚለው። ይበቃል፣ አሁንም አቤቱ ነፍሴን ውሰድ፣ እኔ ከአባቶቼ አልበልጥም አለ። አንዳንዴ የሥጋ ድካማችን እግዚአብሔር በዚህ በመከራችን ምን እንደሚያደርግ ምን ረሳበት ጊዜ አለ። እንግዲህ የእግዚአብሔር ልጅ እንደመሆናችን መጠን በራሳችን አንሄድም። መላእክት ቅዱሳን እንዲያገለግሉ በጌታ ታዘዋል። መለኮታዊ ሥራ በእግዚአብሔር ከተጠራ እነዚያ ሰማያዊ ፍጥረታት ከጎናችን ናቸው። እንግዲህ አሁን እዚህ ጋር ያየነው ነገር ሲያሳድዱት የነበሩት ኤልሳን እግዚአብሔር እንዴት እንዳዳነው፣ እግዚአብሔር እንዴት እንዳስመለጠው ይህን ሁሉ አይተናል። መላእክት የእግዚአብሔርን ፈቃድ ምን ያደርጋሉ ብያለሁ? የእግዚአብሔርን ፈቃድ ያከናውናሉ። የእግዚአብሔርን ፈቃድ ወደኛ ያመጣሉ። ጥበቃቸውን በእኛ ላይ ያደርጋሉ። ይሄ በሚሆንበት ጊዜ ኤልያስን ከዛ ሸሸ። በዚች ሴትዮ ከአባቶቼ አልበልጥም ግደለኝ አለ። ኤልያስ በሚያዝንና ተስፋ በቆረጠ ጊዜ ግን በዛፍ ስር ከድካሙ የተነሳ ወደቀና ተኛ። የዛን ጊዜ እግዚአብሔር በመከራ ጊዜ ይላካል የሚባል መልአኩ መጣና ዳሰሰውና ተነሳ፣ ረሃብም ይዞታል ብላ አለው። አየ፣ እነሆም በራሱ አጠገብ በፍም ላይ የተጋገረ እንጀራ፣ ማሰሮ ውሃ፣ በላም ጠጣም ተኛም። አቤት እግዚአብሔር ጥበቃ በመልአኩ ምንፈልገውን ነገር ፕሮቫይደር። መልአኩም ለሁለተኛ ጊዜ በተመለሰ ጊዜ ለኤልያስ ምንድነው ያለው? ተነስተህ ብላ አሁንም፣ ምክንያቱም ጉዞ በጣም ሩቅ ነው፣ ብዙ ነው አለው። ቁጥር 8 ላይ ነው የምናየው። መላእክት ምግብ ማብሰል ይችላሉ ወይ ብለን ልንጠይቅ እንችላለን። በዚህ ክፍል ውስጥ ቢያንስ የመልአኩ ምግብ የተፈለገውን ነገር ከእግዚአብሔር የተቀበለውን ለዚህ ሰው ሊያቀርብ ይችላል። ምክንያቱም በዚያ ምግብ ብርታት ኤልያስ የሄደበት መንገድ በጣም የሚገርም ነው። ልዩ ምግብ እንደበላ 40 ቀንና ሌሊት ወደ እግዚአብሔር ተራራ ኮሬብ ሄደ ይላል ቁጥር 8 ላይ። በሲና በረሃ ከ300 ማይልስ በላይ ነው ይሄ ሰው እየተጓዘው። ያ ምግብ ምን አይነት ቢሆን ነው? የእስራኤልን ካርታ ስንመለከት
በተለይ በሰሜናዊ የአገሪቱ ክፍል በቀርሜሎስ ተራራ እስከዛ ተነስቶ የተጀመረው ጉዞ ቀላል አልነበረም። ይሄ ከተአምረኛው ምግብ በኋላ በአጠቃላይ ቢያንስ 450 ማይልስ እንደተጓዘ ነው። ነገር ግን በጉዞ ላይ ብቻውን አልነበር። ምክንያቱም መላእክት ከሱ ጋራ በእያንዳንዱ ደረጃ ላይ አብረውት እንደነበሩ ነው የምናየው። የእግዚአብሔር ልጅ እንደመሆናችን መጠን ብቻችንን አንሄድም። መላእክት ቅዱሳን እንዲያገለግሉን በማን ታዘዋል? በጌታ ታዘዋል። ለመለኮታዊ ሥራ በእግዚአብሔር ከተጠራ እነዚህ ሰማያዊ ፍጥረታት ከጎን ናቸው ወገኔ። ብዙ የማይታይ ሰራዊት አንተን እኔን እግዚአብሔርን ሕዝብ ለማጥፋት የሚንቀሳቀሰው ሰራዊትን የሚመክቱ አሉ ማለት ነው። በሌላ አቅጣጫ ለይስሐቅ ሚስት ፍለጋ አገልጋዩ በተላከ ጊዜ ከአብርሃም መንገዱን እንዲያዘጋጁ መላእክት ቀድመውት ተልከዋል። አብርሃም እኔ በሚሄድበት እግዚአብሔር በፊቱ ይሰዳልና አለ መልአኩ ካንተ ጋር መንገድህንም ያከናውንልሃል እና እንድወስድ ሚስት ለዘመዶቼ ለልጄና ለባለቤቴ ለአባቴ ቤት ዘፍጥረት 24:40 ላይ ልክ ያችን ርብቃን እንዴት እንዳመጣ ነው የምናየው ከሜሶፖታሚያ። እሷ ለይስሐቅ የተመረጠች እግዚአብሔር ያዘጋጃት ሚስት ነበረች። በብሉይ ኪዳን ዘመን በእስራኤል ተጋድሎ መላእክት ብዙ ጊዜ እንደተገለጡ እናያለን። በአንድ ወቅት የምድያማውያን ሲያስጨንቋቸው እግዚአብሔር ጌዲዮን የሚባለውን አንድ ወጣት ተሰውሮ እህል ሲወቃ የእግዚአብሔር መልአክ መጥቶ ተገለጠለት። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። የምስራች አቤት አቤት አቤት! እግዚአብሔር የምስራች ሁሉ ጊዜ ወደ እናንተ ከላይ ከአርያም የሚያመጡ መላእክቶች ያምጡላችሁ። ያ አባባል ራሱን እንደ ተዋጊ አድርጎ ያልቆጠረ ጌዲዮን አስደንግጦታል። እግዚአብሔር ከሱ ጋር ከሆነ ለምን በጠላፊት መከራ ደረሰባቸው? ስለዚህ መልአኩ ቀጥሎ በዚህ ኃይልህ ሂድ፣ ብዙዎቹ ጉልበት ይላሉ፣ እስራኤልንም ከምድያም እጅ ታድናለህ፣ እኔ እልክሃለሁም አለው። ምንም እንኳን ራሱን በአባቱ ቤት በትንሽነቱ ቢቆጥርም ጌዲዮን ግን መመሪያቸውን ተከተለ። እንግዲህ ቁጥር 22 እና 23 ስንመለከት ጌዲዮን የእግዚአብሔር መልአክ መሆኑን ባወቀ ጊዜ ይላል ጌታ እግዚአብሔር ሆይ የእግዚአብሔር መልአክ ፊት ለፊት አይቻለሁና እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ሞታለሁ ብሎ ሲል እንግዲህ በጣም የሚገርም ነው። ይሄ ለእስራኤል ሕዝብ በማይመስል መንገድ እግዚአብሔር ይሄንን ተገልጦ ለዚህ ሰው ኃይል አግኝቶ እስራኤል ድል እንዲያደርጉ መላእክት የእምነት ወንዶችና ሴቶችን ያበረታታሉ። የኛ አገልጋዮች ናቸው ብለን ስለ ራእይ 22:9 ስትመለከቱ ይሄን እንደሚያበረታቱ ነው የምናየው። ሌላው መላእክት ከአደጋ ይጋርዱናል፣ ከላከሉናል ብቻ አይደለም ይጋርዱናል ብለን ስንል ዳንኤል በንጉስ ናቡከደነጾር በባቢሎን ግዛት በነበረ ጊዜ እንግዲህ በዳንኤል ላይ የተሰራውን ተንኮል ታውቃላችሁ። እንግዲህ ያ ብልጣሶር የተባለው በእግዚአብሔር በራሱ ከስልጣን ከተወገዱ በኋላ የዳንኤል ህልም ተርጓሚዎች በቀጥታ ሲፈጸም ዳንኤል ያገሩ ገዢ ሆኖ እንደተሾመ እናያለን። እንግዲህ ይሄ ሁሉ ሲሆን እንደገና በቅናት በተነሱበት ጊዜ ካንተ በቀር ለ30 ቀን ከእግዚአብሔር ወይም ከሰው ልመና የሚለምን ሁሉ ንጉስ ወይ ወደ አንበሶች ጉድጓድ ይጣል ተብሎ በተፈረደ ጊዜም ቅድም እንዳነሳሁት ሞቶ እንደሆነ ብሎ ንጉሱ ያዘነ ሲከፍት ንጉስ ወይ 1000 ዓመት ንገስ እግዚአብሔር መላእክቶችን ልኮ የአንበሶችን አፍ ዘጋ አድኖኛል ብሎ ሲናገር እናያለን። እንግዲህ ብዙ ምሳሌዎችን ማቅረብ ይቻላል። ከይሁዳ ምርኮኞች አንዱ የሆነው ዳንኤል አንተን ወይም የፈራውን ትእዛዝ አይመለከትም። ነገር ግን በቀን 3 ጊዜ ልመናውን ያቀርባል ብሎ ይሁሉ ክሳቸው እዛ በጣሉት ጊዜ እግዚአብሔር እጅ ለዳንኤል ተገለጠ። እንግዲህ ከዛ በኋላ ከሳሾቹ በአንድ ጉድጓድ ውስጥ እንደተጣሉና በአየር ላይ ተቃራኒው አንበሶች እንደበጫጨቃቸው እናያለን። ዳንኤል ከአንበሶች እጅ ያዳነው በሰማይና በምድር አምላክ ፈጣሪ የሆነው እግዚአብሔር ስሙ የተባረከ ይሁን። እንግዲህ ስንጸልይ ጌታንም ስንለምን ከጠላት እንዲያንኑን መላእክት እግዚአብሔር ይልካል ማለት ነው። ስለዚህ እንደውም በነፋስ ፊት እንደገለባ ይሁኑ
የእግዚአብሔር መልአክ ያሳዳቸው ይላል ዳዊት። በጣም የሚገርም ነገር ነው። በነፋስ ፊት ጠላቶቼ እንደ ገለባ ይሁኑ፣ የእግዚአብሔር መልአክ ምን ያደርጋቸው? ያሳዳቸው ይላል መዝሙር 35 ቁጥር 5 ላይ። መላእክት በፈተና ውስጥ ያበረታታሉ ቅዱሳን። ይሄ በጌታ በፈተና ጊዜ በነበረ ጊዜ ምን እንዳደረጉ ማቴዎስ 4:11 ላይ እናያለን። እነሆም መላእክት መጥተው አገለገሉት ይላል። ምክንያቱም አበረቱት፣ ምድራዊ አገልግሎቱን ሊያገለግል ስለነበረ። በሌላ ስፍራ ደግሞ ወደ ጌቴሴማኒ የአትክልት ስፍራ በሄደ ጊዜ ብቻውን ለመጸለይ የተለየ ቦታ አገኘ። በዚያን ጊዜ ወደ ሰማይ አሻቅቦ አይቶ እንዲህ አለ፣ አባት ሆይ ብትፈቅድ ይህን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሆን ያንተ እንጂ። ከሰማይም መጥቶ የሚያበረታው መልአክ ታየ። ስትንበረከክ እኮ እነዚህ መላእክት የእግዚአብሔር መላእክት ሊያበረቱን ወደኛ ይመጣሉ፣ ጸሎታችንን ሊሰሙ። ሉቃስ 22:43 ላይ ነው። እንግዲህ እዛ ውስጥ የምታዩት ነገር ጌታ ኢየሱስ ክርስቶስ በጣም በተጨነቀ ጊዜ በተለይ ቁጥር 44 ላይ ስታዩ ላብ ከእርሱ እንደ ደም ነጠብጣብ ተጨንቆ ፊቱ ላይ ሲፈስ ይታያል። በዛን ጊዜ ነው መጥተው ያበረቱት። ወገን የፈለገው አይነት ጭንቀት፣ መከራ፣ ብርቱ የሆነ ነገር ቢመጣ እግዚአብሔር መልአኩን ስላንተ ይልካል፣ ስላንቺ ይልካል፣ ስለኔ ይልካል። ኢየሱስ የእግዚአብሔር ልጅ ነበር። ነገር ግን እርሱ ደግሞ በሰውነቱ ነበር የተፈተነው። ዕብራውያን ምዕራፍ 4 ቁጥር 15 ላይ እንደዚህ የሚል ቃል አለ፣ በድካማችን ሊራራልን የማይችል ሊቀ ካህን የለንም፣ በነገር ሁሉ እንደኛ ተፈትኗልና ይላል። መላእክት ክርስቶስን ሊያገለግሉ እንደመጡ ሁሉ ምንም አይነት ፈተና ቢያጋጥመን አንተን፣ እኔን፣ አንቺን፣ እርሶን ለማበረታታት ዝግጁ ናቸው። ሌላው አምስተኛው መላእክት ለጸሎት መልስ ይዘው ይመጣሉ። መጸለይ በጀመርን ቅጽበት መላእክት ያዳምጣሉ። መልሱን በሚያስፈልግበት ጊዜ በትክክል እንዲያመጣ መላእክት ለመርዳት ዝግጁ ናቸው። በአስደናቂው የዳንኤል ታሪክ ውስጥ ስትመለከቱ በልመናው መጀመሪያ ላይ ትእዛዝ ወጣ። ምንድነው ጉዳዩ? ወዲያውኑ እንደ ጸለይክ እንደ ጸሎት ተሰምቷል። መጸለይ በጀመርክበት ደቂቃ እግዚአብሔር ምን አለው? መላእክቱን ሂድ የሚል ምልክት በሰማይ ነው የተሰጠው። ብዙ ሳይቆይ ዳንኤል የራእዩን ፍቺ ይሰጠው ዘንድ እግዚአብሔርን እያነጋገረ መልአኩ በፊቱ ቆሞ ዳንኤል ሆይ አትፍራ፣ ልብህ ታስተውል ዘንድና ራስህን በአምላክ ፊት ታዋርድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰማል። የመጣሁት ከቃልህ የተነሳ ነው አለ እግዚአብሔር ሰምቶ። እንግዲህ ጌታን መጥራት ሲያቅተን መላእክቱን እንገድባቸዋለን ማለት ነው ተልኳቸው። ምክንያቱም እነሱ ለጸሎት ምላሽ ይዘው እንዳይመጡ እንገድባለን ማለት ስላልጸለይ። በሁሉም የሕይወት ዘርፍ ከተፈጥሮ በላይ የሆነውን ሁሉን ቻይ የሆነውን እግዚአብሔርን በጸሎት ረሃብ እየለመንን እግዚአብሔር የምንፈልገውን በመላእክቶች እንዲልክልን እግዚአብሔር ይርዳል። ሌላው ስድስተኛው መላእክት የእግዚአብሔርን ፈቃድ ያሳውቃሉ። የሰማይ አባታችን በበገና መዝሙር ወይም በዝማሬ መላእክቱን በዛ መልክ አይደለም የሚያመልኩት፣ ሌላ ናቸው። ዓላማቸው ብዙ ነው፣ እጅግ የላቀ ነው መላእክቶች። እንዲያውም ብዙ ክርስቲያኖች መላእክት ለሕይወታቸው ያለውን ፈቃድ እንዲያውቁ እንደሚረዷቸው ብዙዎቹ አያውቁም። ምክንያቱም ብዙ ነገራችን በሚታይ ነገር ስለተጠመደ። በተለይ ከፔንቴኮስታል ወይም ከበዓለ 50 ቀን በኋላ የሆነውን ስንመለከት ሰዎች እየዳኑ እየተፈወሱ ነፃ እየወጡ ነበር። ቤተክርስቲያን በፍጥነት እየሰፋች ነበር። የሃይማኖት መሪዎች ግራ ጋብቷቸው ነበር። ሰዱቃውያን፣ ፈሪሳውያን ሐዋርያትን አስረው ወደ ወህኒ ያስገቡበት ጊዜ ነበር። ነገር ግን የእግዚአብሔር መልአክ በሌሊት የወህኒ ደጆች ከፍቶ እንዳስወጣቸው ነው የምንሄደው። ሐዋርያት ሥራ ምዕራፍ 5 ከ19-20 ሂዱና ቁሙ፣ የዚህንም የሕይወት ቃል ሁሉ በመቅደስ ለሕዝቡ ንገሩ አሏቸው ይላል። መላእክት የእግዚአብሔርን ፈቃድ እንዲፈጸም ወደኛ ይመጣሉ። መላእክቱ መለኮታዊ እርዳታ ይሰጣሉ። የእግዚአብሔር ፈቃድ ለሕዝቡ እንዲፈጸም
ይረዳሉ። በታላቅ ተልእኮ ውስጥ ስንመለከት ጌታ ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት ያድርጓቸው ብሎ ሲል ማቴዎስ 28 ከ19 እስከ 20 ይህንን ሰይጣን ዓለም ለመከልከል ይታገላል። በዚህን ጊዜ መላእክት ለእርዳታ ደስ ብሏቸው እውነታውን ይመጣሉ። እኛ ግን የእግዚአብሔርን ሐሳብና ፈቃድ ለመፈጸም ሙሉ በሙሉ ፈቃደኞች መሆን ከኛ ይጠበቃል። እንግዲህ በየትኛውም መልክ ቢሆን እግዚአብሔር ለስራው ሲመጣ መላእክቱ የተለመደ ወይም እግዚአብሔር የሚያገለግሉትን መላእክቶች እኛን እንዲያገለግሉን ወይንም ፈቃዱን እንዲፈጽሙ ወደኛ ይላካሉ። ለምሳሌ ሙሴ ዘጸአት ላይ ስንመለከት ምዕራፍ 3 ላይ ሙሴ የአማቱን የምድያምን ካህን የዮቶርን በጎች ጠበቀ፣ በጎቹንም በምድረ በዳ ኋላ መራ፣ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔር መልአክ በእሳት ነበልባል ከቁጥቋጦ መካከል ታየው። አየም፣ እነሆም ቁጥቋጦ በእሳት ሲቃጠል ቁጥቋጦ አልበላውም ይላል። እንግዲህ ለእግዚአብሔር ጥሪ ምላሽ መስጠት ከሙሴ ይጠበቅ ነበር። ሙሴ እነሆኝ ነው ያለው። እስራኤላውያን ወደ ተስፋይቱ ምድር ጉዞ እንደሚጀምሩ እግዚአብሔር አምላክ ፈቃድ ነበር። የእግዚአብሔር መልአክ መንገዱ ምን ሲያደርግ ነበር? ሲመራ ነበር። ዘጸአት 14:19 ላይ ይሄን የምናየው መላእክት የአብን ፈቃድ ሲፈጽም የማየት መለኮታዊ ስራን ሲቀጥሉ በክርስቶስ ስልጣን ስር ናቸው። ከዛ በላይ አይደሉም። ኢየሱስ ነው ምንድነው ያለው በዚህ ስፍራ ላይ? አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 እና 22 በእግዚአብሔር ቀኝ መላእክትና ስልጣን ኃይላትም ከተገዙለት በኋላ ለማን የተገዙት? ለክርስቶስ። እነማን? መላእክትና ስልጣናት ኃይላት ሁሉ የተገዙለት ጌታ ነው። ሌላው ሰባተኛ መላእክት ፍርድን ሊፈጽሙ ይችላሉ። ከእግዚአብሔር የተወሰነውን ውሳኔ ይፈጽማሉ። እንደውም በብዙ ስፍራ መጽሐፍ ቅዱስ እንደዚህ ከሚናገረው አንዱን ባነበው በተለይ ዕብራውያን ምዕራፍ 2 ቁጥር 2 ላይ በመላእክት የተነገረው ቃል የጸና ከሆነ መተላለፍና ለመታዘዝ ሁሉ የጽድቅን ብድራት ከተቀበሉ እኛ ይህንን የሚያህል መዳን ቸል ብንል እንዴት እናመልጣለን? በመጀመሪያ በእግዚአብሔር ነገር ዘንድ የጀመረው የሰሙትን ለኛ ያረጋግጡልናል። እንግዲህ በዚህ ክፍል ውስጥ እስራኤል የመላእኩን ቃል ባለመታዘዛቸው ከተፈረደባቸው ሁሉን ቻይ የሆነውን አምላክ በመልአክ እጅ ለሙሴ እንደሰጠው እናያለን። እርሱን ካልታዘዙ እንዴት እኛስ እናመልጣለን ነው። መዳናችን በመልአክ አልመጣም። መዳናችን የመጣው ስለኛ በሞተው በእግዚአብሔር ልጅ ነው። ስለዚህ የእስራኤል ልጆች በምድረ በዳ ለመመራት በዛ መሃል የነበረው የጌታ መልአክ ነው። መላእክት የተላኩት የእግዚአብሔርን መልእክት ለሕዝቡ ለማድረስ ብቻ ሳይሆን ለመፍረድም ጭምር ነበር። አልፎ ተርፎም የአምላክ ጠላት የእግዚአብሔርን ጠላቶች ለማጥፋት ስልጣን ተሰጥቷቸው ነበር። ኃጢአት በተሞላው ሁልጊዜ በሚነገረው በተለያየ ትምህርት ውስጥ በሰዶምና ገሞራ ከተሞች የሆነውን ማስታወስ ያስፈልጋል። የአብርሃም የወንድም ልጅ የሆነው ሎጥ በሰዶም በር ተቀምጦ ሳለ ሁለት መላእክት ታዩ ይላል እግዚአብሔር ቃል። በቤቱ እንዲያድሩ ጋበዘ። ነገር ግን የከተማዋ ነዋሪዎች የሎጥን ቤት ከበው እነዚህ እንግዶች እነማን እንደሆኑ ለማወቅ በሩን ሰብሮ መደብደብ ጀመሩ። መላእክት ዘፍጥረት 19:11 ላይ በቤቱ ደጃፍ የነበሩትን ሰዎች መላእክቶቹ ምን አደረጓቸው? አይናቸውን በውርነት መቷቸው።
ከዚያ ሎጥንና ቤተሰቡን ከሰዶም አወጡ። እና ጠፋት ዘንድ እግዚአብሔር ልኮናል አሉ ደግሞ መላእክቶቹ። አያችሁ ለማጥፋትም ይላካሉ ቁጥር 13 ላይ። ስለዚህ ሎጥ ከወጣ በኋላ ዘፍጥረት 18:23 ላይ ያው ብዙ አብርሃም የተሟገተበትን ነገር እናያለን። ስለዚህ በአጠቃላይ እግዚአብሔር ሰራዊትን መላእክትን ይልካል ማለት ነው። እንዲያውም በንጉስ ሕዝቅያስ ዘመንም መላእክት ተልከው እናገኛለን። የአሦራውያን ሰራዊት የኢየሩሳሌምን ለመውረር ዝተው ሲመጡ ሕዝቅያስ በቃ ሊመጣ ሳለው ጥቃት በሰማ ጊዜ ልብሱን ቀዶ ማቅ ለብሶ ለመጸለይ ወደ እግዚአብሔር ፊት በቀረበ ጊዜ ለእስራኤል እጅግ አስፈሪና በጣም ከባድ ከተባለላቸው ነገስታት ጋራ ሰፊው የአሦር ሰራዊት እየገሰገሰ ለማጥቃት ሲዘጋጅ ሕዝቅያስ የጸለየው ጸሎት በጣም ይገርማል። አሁንም አቤቱ አምላካችን ሆይ የምድር መንግስታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንክ ያውቁ ዘንድ ከእጁ ከአሦር ንጉስ ታድነን ዘንድ ለምንሃለሁ አለ። ሁለተኛ ነገሥት 19:19 እንግዲህ እግዚአብሔር በዚህ መላእክቱን ይልካል ማለት ነው። ነብዩ ኢሳይያስ የእግዚአብሔርን ቃል ሲናገር እንደዚህ ብሏል። ስለኔ ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ አለ። እንግዲህ ቀጥሎ የተከሰተ ፍጹም ተአምር ነበር። በዛች ሌሊት የእግዚአብሔር መልአክ መጥቶ በአሦራውያን ሰፈር 185,000 ገደለ። ማለዳውም በተነሱ ጊዜ ነው ሁሉም በድኖች ነበሩ ይላል። እንግዲህ በጣም ይገርማል። 185,000 ሰዎች የተባሉት በአንድ መልአክ የተገደሉ ግዙፍ ሰራዊት ነው። መልአክ ለጸሎት መልስ ሰጡ ምንም ጥርጥር የለውም ማለት ነው። እንግዲህ በዘመናችን ብዙ ነገር ሊገጥመን ይችላል። ከፍተኛ ተስፋ የቆረጠበት አለቀ ተብሎ ያለበት በህይወት ዘመኔ ብዙ ነገር ገጥሞኛል። እግዚአብሔር ሆይ እግዚአብሔር ድምጽ መጣልኝ ስጸልይ ከቤቴ ጋር ሳለቅስ የዛሬ 28 ዓመት በጣም ከፍተኛ ችግር ነበር። እዛው ሳለቅስ ከዙሪያችን የነበሩ መናፍስት ጠሪዎች በሙሉ እያሉ ሲሄዱ ቤቴ መናፍስት ያዛቸው ሰዎች ሲመጡ አጋንንት ሲወጣ እግዚአብሔር እኔ ደግሞ መጠይቀው ጥያቄ ገና አልተመለሰም እያልኩ ስጮህ እግዚአብሔር ለካ ዙሪያውን ያጸዳ ነበር፣ መላእክቱን ይልክ ነበር። እግዚአብሔር ሆይ አይኔን እንደዛ ዮሐንስ 9 ላይ እንደቀባው አይነ ስውር ጭቃው ተቀብቷል ኢየሱስ ግን የሰሎም ውሃ ወዴት ነው እያልኩ ጮህ ነበር። እግዚአብሔር መልስ ሰጠ። ይኸው ዘመን አልፎ እናንተን ማገለግላለሁ። ተራ እንዳይመስሏችሁ ቅዱሳን መላእክት እግዚአብሔር ስላንተ ያዛል፣ እግዚአብሔር ስላንቺ ያዛል፣ እግዚአብሔር ስለርሱ ያዛል። ክብር በሰማይ ክብር በምድር ይህን ላደረገ ጌታ ለርሱ ይሁን እንጸልያለን። እግዚአብሔር ሆይ የረዳህን ያገስከን የጠበከን ቅዱሳን መላእክት በዙሪያችን እንዲሰፍሩ የምታደርግ አምላካችን ነህና ስምህ ለዘላለም የተባረከ ይሁን። ጌታ ሆይ ይህን ቀንም ስለረዳህን ተባረክ። ለሚሰሙትም ይህን ትምህርት ለሚከታተሉ ሁሉ በረከት ይሆን ዘንድ ይህን ትምህርት ቅዱሱ መንፈስ ያገዛቸው ዘንድ ላንተ አሳልፍ የሰጠው ሁሉ ሲሆን ላንተ ክብር ይሁን በጌታ በኢየሱስ ስም አሜን።